የፈለከው? እኔ አንቺ መጥበስ ነው ፈልገው። ዘይት ነው በምንድን ነው የምትጠብሰኝ? በፍቅር የዓለማየሁ ጀግና ብሩክ ዓለማየሁ ሃይማኖትን በዘይት ልጥበስሽ በፍቅር ልጥበስሽ ብሎ ሲያማርጣችሁ ሳሰሙ ዛሬ ከዛ በተረፈ ብዙ ባታወራ ደስ ይለኛል፣ ብዙ ባትፎክር ደስ ይለኛል። ማለት ታደሰ ፎከራውም ቀረርቶውም ሁሉም ነገር ትናንትና ማድረግ ከቻልን ማለት ነው። ዋናው ድርጊት ነው። ገባ በለው ብለሽ ሞራል ሰተሽ ይኸው እንግዲህ አድርጎታል። ጉራ ብቻ ሳይሆን አድርጎት አይተነዋል። ፍጻሜው ማየት ነው። እንትና በጣም የተወዛገባችሁ ልጆች ማለት ነው። እዚህ ጋር ሚፍታህ ስፒከሩ ስልኩን አንድ አይነት ነው ያላችሁ በደንብ እዩ። በጣም ስለሞተው በጣም ስለማፈቅረው ህፃን እስከ አዋቂ አፍቅሮ ዳኒ ሲሆን እዚህ የደረሰ አይደል? እንዲህ በብሩክ ምን ይገርማችኋል? ብሩክ ባመጣ ሴት እንዲህ መውለድ ስለምፈልግ ነው። ወይ ዘንድሮ አለቀላለ ያገሬ ሰው። ይሄም አልፎ ነበረ። ገባችሁ አይደለ? የብሩክን የቆየውን ስታመጡ ዳኒ ሮስትን ፍለጋ በእግሯ እዚህ ድረስ መጣ። ዳኒ ሮስት ግን ድሮ ምን ነበር ስራው? ምን አይነት ልጅ ነበር ድሮ? ዛሬ ሶስና መቼስ ቅጥል ብላበታለች። ስለደነገጥኩ የምር ልትለየ ይመስለኝ ስለደነገጥኩኝ አልፌሃለሁ። አንተ ግን ዛሬ አልፋታ አንተ አንፋታ እና ብሩኬ እንደዚህ ተከባብሮ ነበር። እንደው ይችን ፍቅር ያሳለፋት ትመለሳለች ብለን ተስፋ እናደርጋለን። እዚህ ጋር ሆስፒታል ያልገባ ዩቲዩበር ከቡታጅራ እስከ አዲስ አበባ ድረስ ምረጡኝ። ማን ነው ያልገባ? ማን ነው ሆስፒታል ያልገባ ሰው? የአቶ ዓለማየሁ ቀብራራ ብሩኬ ብቻ ነው የሌለው። ሁሉም ሆስፒታል ነው ያለው እንጂ ምን አየው መሰለሽ ድሮም አጭር ሰው አይደለም ነው አጭር ሰው የማይገባበት። ሶስና አንቺም እኮ ረጅም ጫማ ታረጊና እጥፍ ዘርጋት ያለሽ፣ እኛም አጫጭር ነን። ያለ አጫጭሮቹ አስቢልን እንዴ! ምንድነው አጭር ሰው የማይታይ መስሎ የማይገባበት የለም ምናምን የሚል ሰው አየሁኝ። ከዛ ገረመኝ። እውነት ተረዳሽ? እውነቱን የደረሰበት ያልኩት ሴት ሲገናኝ እኮ የጓደኛውን የፍቅረኛውን ታሪክ ያወራል። በሉ ወደ ሌላ ርዕስ እንዳትገቡ። አሁን በዚሁ ይበቃቸዋል። ሁሉንም ቢያወሩት ባዶ ይቀራል። አላወራም እውነት እሱ የሰራኝን ሰው እኔ አላወራም። ሰዎች የማይሆን ቦታ ይገኛሉ፣ ያናድዳሉ እያለች ሶስና እንግዲህ ለባሏ ያላትን አስተያየት እየገለጸች ነው። ባለቤቷ እንግዲህ ከዚህ በፊት ያሳለፋቸውንም የሰራቸውንም ፈታ ዘና እንድትሉበት ይዤላችሁ መጥቻለሁ። ብሩክ ጋር የነበረችው ልጅም ከሱ ጋር እንደሰራችና ከሱ ጋር እንደሆነች እንዴት ከጠላቱ ጋር አብሮ ይሰራል የምትሉት ጥያቄ አለ። ሲስ ራሱን እንዲጠብቅ ብሩኬ ምን ሆኖ ነው ከጠላቶቹ ጋር ተመልሶ ሃይሚ እንዳትገቢ እያለ ሲከላከል መልሶ እሱ የገባው ለምንድን ነው ብላችሁ ጠይቃችሁኛል ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። እንግዲህ ያኔ አንድ ሰው ቪዲዮ ላይ አየነው ማለት ያኔ ከዛ ሰው ጋር ይኖራል ወይ ይቀጥላል ማለት አይቻልም። እቺ ልጅ እንግዲህ ከብዙ አርቲስቶች ጋር ነው፣ ከዳኒ ጋር ብቻ አይደለም ያየኋት፣ ከብዙ ልጆች ጋር አይቻታለሁ። ከነሱ ጋር ሁሉ ሆነች ማለት እንግዲህ ከዳኒ ጋር እስካሁን ድረስ ትቀጥላለች ማለትም አይቻልም። ሁለተኛ ነገር ደግሞ አባባላቸው ትክክል ነው። ሜቢ አሁን ዳኒ የብሩክ ጠላት ነው እንግዲህ እንደ እንትኑ ማለት ነው፣ እንደ ድራማው የብሩክ ጠላት ነው። ሶ አሁን እቺ አሁን የመጣች ልጅ ብሩክን ወደ ዳኒ ወደሚፈልገው ወጥመድ ውስጥ ለማስገባት በጣም መንገዱ ሰፊ ነው። እውነት ለመናገር ብሩክ ይሄን ነገር እንዴት እንዳላየ በጣም ገርሞኛል ማለት ነው። ልጅቷን ይዟት የመጣው አንድና አንድ ስራ ብቻ ነው። ምንም አዲስ ነገር የለውም። ወንድምየው እንኳን እዚህ ጋር አህያም የአህያ ልጅ ነው፣ ፈረስም የፈረስ ልጅ ነው። እኔ በሳቅ ነው የሞትኩት። ምን ማለት ፈልጎ እንደሆነ ግን በነገራችን ላይ በትክክለኝነት ልጅቷን የገለጻት ሀብ ብቻ ነው። ማንም አልገለጻትም፣ ሌላው ሰው ማለት ነው። ሌላው ሃይሚ ድስት ግጣሙን አያጣም ብላለች። እሷ ድስት ግጣሙን አያጣም ያለችው ሃይሚና ብሩኬ ራሷን ነው እሷ የገለጸችው። ምክንያቱም ግጣሙ አሁን ከዚች ልጅ ጋር ብሩኬ አይገጥምም፣ አልገጠመም፣ ጭራሹንም በምንም ሊገጥም አይችልም፣ አልገጠመም። ሃይሚ ይሄ ለራሷ እንደሆነ ነው ይሄን ጥቅስ የጻፈችው ለራሷ ነው። የሀብ ግን በጣም በትክክል ልጅቷን ይገልጻታል። ምክንያቱም አህያም የአህያ ልጅ ነው፣ ፈረስም የፈረስ ልጅ ነው። በጣም በቃ ሽንዴን ያስጨረሰኝ የሳኩት ሳቅ በዚህ ጥቅሱን እንዳየሁት በጣም ገርሞኛል። እና ብቻ ግን
በአጠቃላይ ልላችሁ የፈለኩት ነገር ምንድነው የድሮ ፍቅራቸው የሃይሚና የብሩኬ እንዲመለስ ብቻ ነው እንጂ የምንፈልገው ሌላ ምንም አንፈልግም። ሌላ ደግሞ ጠዋት ላይ በሰራሁት ቪዲዮ ብሩኬ እንዳትንቀጠቀጥ አልሽው እኮ ያላችሁኝ እሱ ያልኳቸው አዎ እንዴ አዎ ለምን እንደዛ አልኩት መሰላችሁ? አሁን ሃይሚና ብሩኬ እልህ እየተያዙ ነው። ይቺ ልጅ አመጣት በልህ ነው እንጂ ብሩኬ ፈልጎ አይደለም ያመጣት ይቺ ልጅ ማለት ነው። በልህ ነው ያመጣት። በልህ እስካመጣ ድረስ አሁን ደግሞ በየልህ እኔም አሳየዋለሁ እያለች ነበር ትናንት ሚፍታህ ጋር። ሚፍታህ አንቺ ቻይው እሱ እስከዛ ድረስ ችሎሻል፣ ምንም ስታረጊ ምን እሺ እያለ አልፎሻል። አሁን ላይ ግን በቃኝ ትግስት ያልቋል ብሏል። ስለዚህ አንቺ ተራሽን መቻል ማገዝ አለብሽ እያለ ሚፍታህ እንግዲህ እየመከራት ነበር ትናንትና። የልህ ከሆነ እኔ እብሳለሁ ከሱ እኔ እብሳለሁ ብላለች እንግዲህ ሃይሚ ማለት ነው። እንግዲህ የያዙት ሁለቱ በቃ እንደ ህፃን ልጅ በቃ ውድድር ነው። በቃ እኔ ሮጦ የት እንደሚደርሱ መጨረሻቸውን ያው ማየት ነው ያለብኛ ማለት ነው። ትናንትና ሃይሚን ስትረግጫት ነበር። ዛሬ በብሩክ ጊዜ እንዲህ ታወሪያለሽ ለምትሉኝ ብሩክ እኮ እናቴ የሚሰራውን ስራ ግልጽ አድርጎ ነው የመጣው። ምን ይባላል ለሱ ግልጽ አድርጎ ስለመጣ ምን አይነት አስተያየት ይሰጠዋል? ምንም። ሃይማኖት እኮ ዝም ብላ ከሰማይ ዱብ ነው የምትለው። ስለዚህ ከሰማይ ዱብ ስትል ስማርት ናት። ቅብር ጥርሴ ያስብላታል እሱ ነገሯ ስለማትናገር ማለት ነው። ለምን የደም እንባ ስለምታስለቅሳችሁ በዚህ አጋጣሚ ለዚህ ብቃቱ አዎ ጥሩ አለመናገሯ በጣም ብዙ ሰው የደም እንባ ያስለቅሳለች። ስለዚህ ለዛ ነው ጀግና የምትሏት ማለት ነው። እና ይሄ ነገሯን ነው ለካስ ከዛሬ ያስወደዳል። አልገባኝም ነበር ለምን መሰላችሁ እንደዛ ላይ ቻልኩበት። ትናንትና ብሩኬ ቀላል አድርጎ ቪዲዮን ይዤበት የመጣው ፓርት ይገባችኋል፣ የምትሳደቡ ተሳደቡ ብሎ ያለውን ነገር ግልጽ አድርጎ ነው የተናገረው። እንደዛ ስለሆነ አይዴ አይችልም ዛሬ መታ ታስተካክለታለች። ዛሬ እንደዚህ እንኳን መምጣች እንደው መታም ታስተካክላለች ማለታችሁም አንድ ነገር ነው። ሌላ ሲቀጥል ደግሞ ሃይሚ ሁለተኛ ብሩክ ጋር እንዳትሄጂ በእናንተ ጭንቅላት ተመርታ ቸኮሌትና ልብሷን ስጦታዋን ስለመለሰች ማለት ነው ብሩክ ጋር ማትሄጂ ስላላችኋት ከብሩክ ህይወትም ውጭ ስላላችኋት የምትወጣላችሁ መስሏችሁ ወይ አንዳንድ አሽቃባጮች እኔ ስንቱን ታዘብኩት። በስመ አብ ወልድ መንፈስ ቅዱስ። አንድ ቀን እንግዲህ ያችን የ15 ደቂቃ ነው 20 ደቂቃ ቪዲዮ የሰራት እሱንም በችኮላ ነው የሰራው። ለራሱ እሱ ራሱ ቅልብልብ ብሎ ነው የሰራው። ምክንያቱም የፍራት ይሁን የምን ይሁን ቅልብልብ ብሎ ነው የሰራው። እውነት ለመናገር ተረጋግቶ አይደለም የሰራው። ካሜራማኑ ራሱ እየነገረው ነው የሚሰራ የነበረው። ግን የትናንትና ቪዲዮ በጣም እያሳቀኝ የገረመኝ ቪዲዮ ከብሩኬ የትናንትና ቪዲዮ ነው። ምክንያቱም ከመጀመሪያ እስከ መጨረሻ ድረስ የሚያስቅ ነው። በቃ እሱ ራሱ በጣም በቃ የሚኮረኩረው ያለ ሰው እስኪመስል ሲስቅ ማለት ነው በሚያወራው ነገር ማለት ነው። እና በጣም ደስ የሚል አገላለጽ ነው የገለጸው። ግን ተመልካቹ ምን አለ? አይችልም እንደዚህ ነው ምናምን ነው ሃይሚ ታስተካክልለት ምናምን። ግዴታ እንደሷ ምንም ነገር ሳያስነቃ መምጣት ነበረበት። አያችሁ እዚህ ጋር የተረዳሁት ነገር ምንም ነገር ሳያስነቃ መምጣት ነበረበት። አይታችኋል እኮ ከዚህ በፊት እንዴት ምድሯ እንደተንቀጠቀጠች። ስለዚህ ሁለቱም አንድ አይነት ጭንቅላት ነው ያላቸው። ሃይሚን ብትሏት ብሩኬን ብትሉት። ግን ምንድነው ብሩኬ እዚህ ጋር ትንሽ የሆነ በቃ ኦዲየንሶች ጋር የሚያስበው ነገር አለ። የሆነ ይፈራል። ስደት ናችሁ እንዲህ እንድትሆኑ አልፈልግም ምናምን እንዲህ ብሎ የሚመክራቸው ወንድ እንኳን አንድ ወንድ የለም ከቡታጀራ አንድ። ግን እሱ ቤተሰቦቹን እንደ ጓደኞቹም እንደ እህቱም እንደ ሁሉ ነገር አይቶ ነው ሀሳብ አስተያየት የሚሰራው። ገባችሁ? ይሄ ነገር ሲመጣ ብዙ ሰው እንደሚጎዳ እንደሚያውቅ እንዳትጎዱ በቃ ላይፍ አንድ ጊዜ ነው በቃ እንደዛ አስረድቷችሁ ነው የጀመረው። ግን እናንተ እንደ ውሻ እኝኝኝ አላችሁ። ግን እና እኔ ጠዋት ምንም ነገር ቢፈጠር ከፍቶህ እንዳትመጣ ያልኩት መግቢያ ላይ ማሳይቻችኋለሁ። እስካሁን ድረስ ብሩኬ ምንም አይነት ቦታ ላይ አልታየም። የማልቀስ የሆስፒታል ምናምን አልታየም። አሁንም ነገም ዛሬም ማለት ነው የዓለማየሁ ቀብራራ ብሩኬ በምንም ተአምር ሆስፒታል በፍቅር በሃይሚ ብቻ ሳይሆንም በምንም በቃ ብለህ ሆስፒታል ገብተህ አልቅሰህ እንዳትመጣ። እንደው የዛኔ ከመጣህ እኔ የለውም ከሚዲያ ጠፋለሁ። ቤተሰቦቼ ለብሩክ አድርሱልኝ ለብሩክ። ምክንያቱም ከነዚህ ውስጥ ስፈልገው የለም
በቃ እስካሁን ጥፊ ብቻ ነው የተመታው ብሩኬ ማለት ነው። ሶ ይሄንን ስላችሁ ሃይሚን ለመጉዳት ሃይሚን ለመበደል አይደለም እንድትረዱ ይፈልጋል። እኔ ከሃይሚ ጋር ምንም አንድና አንድ ጉዳይ የለኝም ከሃይሚ ጋር። ይሄንን እምላችሁ እኛ ሃይሚን እንወዳታለን፣ ሃይሚ ከብሩክ ትራቅ ለሚሉ ሰዎች ለሚያሽቃብጡት ለነሱ ነው ይሄ መልስ ማለት ነው፣ ለሃይሚ አይደለም። እኔ ብዙ ጊዜ የምሰራውን ቪዲዮ ከሃይሚ ጋር ታያይዙታላችሁ። እኔ ግን ለሚያሽቃብጡት ሰዎች ነው እኔ መልስ የምሰጠው። ገባችሁ አይደለም? አሁንም ቢሆን ነገም ቢሆን ሃይሚና ብሩኬ አንድ ከመሆን ምንም ያግዳቸው ነገር የለም፣ ምንም ማለት ነው። ደግሞ እኛ እንቃጠልም። ለምን እንቃጠላለን? ምን ሆነን እናንተ እኮ ስታለቃቅሱ እኛ እኮ ሙዚቃ ከፍተን ላይቭ ላይ ሙዚቃ ከፍተው በዚህ አጋጣሚ የቡቡ እህቶች ማለት ነው እንደቀወጥ አርጎት ነበር ትናንትና ማለት ነው። ትናንት በሚገርም ሁኔታ እንደዚህ ነን እኛ በቃ እንደዚህ ነን። እንዲህ ያለማየሁ ልጅ ደጋፊ ሆነን ደግሞ ልናለቃቀስ እንዴ? ከዚህ በፊት አንድ ጊዜ ግን አልቀሻለሁ ነው ያለው። እሺ ማለት ነው። ሁለተኛ ደግሞ እኔ አፍቅሬ ያለቀስኩበትን ኤፋን ያፈቀርኩ ጊዜ ያለቀስኩትን ደግሞ እያመጣችሁ ዩቲዩብ ላይ እየለጣጠፋችሁልኝ ነው። አመሰግናችኋለሁ፣ ወዳችኋለሁ በጣም ማለት ነው። አሁን ቪዲዮን ሳይው እያሳቀኝ ነበረ እየለጣጠፋችሁት። እንዲሁም ደግሞ በፊት ብሩኬን በጣም አትረጁም ነበር ላላችሁኝ፣ በፊት ብሩኬ ሃይሚን ስለማይረዳት ነው። ሃይሚን አይረዳትም ነበር በፊት ብሩኬ ማለት ነው። አሁን ግን ሃይሚ ሌላ ሰው ሆናለች። ብሩኬ ደግሞ ትክክለኛው ቦታ ላይ ነው ያለው። ለዛ ነው እና ወደዚህ መስመር እንዲመጣ በጣም ብዙ ጥረት አድርጌ ነበር እኔ። እግዚአብሔር ይመስገን እሱም ደግሞ መጥቷል። ነገሮች ሁሉ ተቀየሩ። ሁሉም መስመራቸውን ይዘው አሁን ብሩኬና ሃይሚ ባልና ሚስት ሆነዋል። ድሮ እኮ ስለማይናበቡ ነው እንደዛ ምለው። ስለዚህ ምንም አይመስለኝ ድሮን እያወጣችሁ ብትለጣጥፉ ጋይሶች ማለት ነው። ይመቻችሁ። ዛሬም በአዲስ ቪዲዮ እንጠብቃለን። ቤተሰብ ባይ